የሆነ እስካምቦ ሳሚ እስኪ ምንድን ነው የሚለው እንዴ? ስማቸውን ራሱ ከታወቀው ስማችሁን ከታወቀው ለኔ እህቴ ላንተ እናት እስካሁን ድረስ ይሄን እስከምትሉ ሰው መቼስ ተውሻት ከሚቀየር ድረስ ምንድነው የምትጠብቀው? ምን እየሰራ ነበር እስካሁን? በራሱ አፍ ነው በቃ መድኃኒቱን ስጡኝ አለችው። መድኃኒቱን ስጠን በእግዚአብሔር። እኔ መድኃኒቱ አይሰራም። የምን መድኃኒት ነው? ማንኛውም ያ መረጃ ነው። ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። እንግዲህ ትናንት የተፈጠረውን ነገር አይታችኋል ፋሚሊ። በቃ እኔ ምንም ተስፋ እያጣሁ ነው። እናቴ የምትድንበት አንድ ተስፋ በቃ ካሁን በኋላ አይኖረኝም ማለት ነው። ያው አይታችኋል ትናንትና የገነት ወንድም መጥቶ ነበረ እና እሷ ራሱ ፊቷ እንዴት እንደተቀያየረ በቃ በጣም ነው የከፋት። ቤተሰቦች ምንም የእንትን የውሻ ባህሪ ብታሳየንም በቃ ገነት ራሷ ናት። በቃ አለች ማንነቷ አለ ቤተሰቦች። እና ትላንትና ወንድሟ መጥቶ የገነት ወንድም ያው ማን ነው? አይ ዘድ ግባ ችግር የለው። ስማ ትላንትና ያው የተፈጠረው ነገር ምንድን ነው? ሻው ማድረግ ያለብን ይዘድ እሻው እንዴት ነው ገነት የምትድነው? አሁን ጭራሽ ትናንትማ እንደ እብድ በቃ በጣም እየጮች ነበረ ወንድሟ ከሄደ በኋላ። ሳሚሻውን ምንድን ነው እስቲ አማራጭ? እኔ እኮ ግራ ገባኝ። በቃ ምን ላድርግ እኔ? እሺ አሁን ሁሉም ቤተሰብም ሰምቷል እንዳለ ብታይ ትናንትና ደውለው እንዴት እንደዚህ አይነት ነገር ውስጥ ትገባላችሁ? በቃ እንዳለ ቤተሰብ በቃ እንዴት ልበል ሰው ለቅሶ እንደሚደርሰው የለ እንደዛ ነው የሆነብኝ። እንዴት እስካሁን ሳትነግረን አንተ ምናምን ብለው እኔ የሆነ ግን መፍትሄ አለ። ምን? ይሄ ነገር በሌላ ጊዜ ብነግርህ አይሻልም? እየጨራረስኩ ስለሆነ ጉዳዩ የሆነ ተስማማልኝ ነገር አለ። ማን እንደሆነ አልነግርህም። ስማኝ፣ ይሄ ከባድ ነገር ነው የምነግርህ። ጸሎት አድርግ እንዲሳካልኝ እና መፍትሄ ማገኝ ይመስለኛል። አይደለም መፍትሄ ማገኝ ይመስለኛል። ይኸውልህ አሁን እኔ ጨነቀኝ። መፍትሄ እኮ ሊመጣ ይችላል፣ ግን ይሄ መድኃኒት አሁን ትላንትና ሰዓቱ ማለፈብን እንዳንጠቀም እንዴት ነው? እሺ አሁን ከአሁን በኋላስ ብንቀበለው ራሱ እንዴት ነው ልንጠቀም የምንችለው መድኃኒቱ? እኔ እኮ አጎትህ ነው ብዬ ነው ዝም ያልኩህ ሳሚ። አጎትህ እንደዚህ አድርጎ ይዞ መቼም እኔ አላስለቅቅም አጎትህ እኮ። እሺ ታዲያ የሆነ መፍትሄ እንፈልግ እስቲ በእግዚአብሔር። ወይ እናንተ ሂዱና ለምኑልኝ። አሁን እሱ የጠላው አንደኛ አንተንና ኢክራምን ነው። እንዴት ነው እሺ የምናደርገው? የት ነው የምትወጣው? የት ነው የምትሄድ? ምን ልትወጣ ነው እንደ አንተ ደግሞ? እና ምንድን ነው ሲጀመር አንተ ነህ። ይኸውልህ በቃ ሁሌ ነገሮችን ታበለሻሻለህ፣ ትለፈልፋለህ። ትናንት አሁን ብጥብጥ አደረግከው ነገሩ። እኔ በስነ ስርዓት እንኳን እንዳላስረዳው ትደነግጣለህ አንተ ሰው ስታይ። አሁን እሱን አይቶ እሱ እንዴት ለእኛ ለቤተሰብ እንኳን አትነግርም? እሷ እንደዚህ ሆና ልክ በቃ እንደሞተች ነው እነሱ የቆጠሩት። ሁሉም አሁን ይመጣሉ። በእናትህ አጎትህ እኮ ነው አሁን ሳሚ እዚህ ጋር አጎቱን። ቆይ ስሚ ኢክራም፣ አጎቱ መናገር አለብን እኛ። እንዴት የመናገር ሳቅም አለን? አጎቱ ይፈለጋል እንኳን እንደዚህ ቢመታው ራሱ ትልቅ ሰው መገላገል ለራሱ ትንሽ አይከብድም? አሁን እኮ ምንድነው ሳሚ ቆይ ቢመታ አሁን አጎትህን እንደዚህ ምናምን ብናደርገው አይደብርህም ለአንተ? ሸማል በጣም ከባድ እኮ ነው ሳሚ። አጎት እኮ ነው ትልቅ እኮ ነው በጣም። እኔ እኮ መያዙ ምናምን እኮ አይደለም የከበደኝ፣ ግን ማወቁ ነው። አሁን መድኃኒቱንም ወሰደብን። ኧረ ወይኔ በእናትህ ትናንት እኮ ትድን ነበር እኮ ኢክራም። በእግዚአብሔር አይተኸኛል። ልፌ ምናምን ለመውጣት ስሞክር ምናምን አይተኸኛል ሳሚ። ምን ያስፈራል እኮ ሰውየው አጎትክ። ሰውየው አትበልሽ። ምን ነው አጎት ትልቅ ሰው አይደል? ሰውየው ለምን ያስፈራል? መች ነው እሺ እናቴን ማድናት? በእግዚአብሔር እኔ መች ነው እሺ ማድናት? ሰው ማረጋት መች ነው? በእናትህ መቼም እንደዚህ ሆና መቅረቷ ነው በቃ። ሳሚ ምንም አትሆንም እኮ ምንም አትሆንም ሳሚ። እሷ ችግር የለም፣ ለእሷ ፈጣሪ ያላት። ተረጋጋ ሳሚ። አንተ አሁን ነገሮች ሁሉ መበለሽ ነው ሳሚ። ልንገርህ አንተ አሁን ይሄን ሰሞን ማለት ነው ያርክ ያለው ነገር በመረጋጋት ነገሮችን እየፈታህ ያለው። ስለዚህ አሁንም መረጋጋት ነው ያለብህ ሳሚ። በማልቀስ ምንም አይነት መፍትሄ አይመጣም። አይደለም ይዘድኝ ይኸውልህ፣ አሁን እሱ ሰማ ማለት ሙሉ ቤተሰቦቹ ነግሯቸዋል።
እንዳለ ከመጡ ደግሞ እኛ ላይም ጫና ይፈጠራል። እሷንም እንኳን በቃ ማሳከም አንችልም። እሱን ነገር የፈለገ ሰው ይምጣ። ለምን አንተ እዚህ ነገር ላይ ወደህ የገባህበት ነገር አለ ሳታስበው ሳይታሰብና በነገሮች ነገር በቃ ነው የተገባው እዚህ ነገር ውስጥ። የዚህ ምን ሲልም አንቺ ነሽ ስርዓት ያዛን። አሁን ሌላ ንግግር አልፈልግም። ችግር የለም ይቅር። አሁን እኮ ኢክሩ በቃ ደግሞ እየተባባሰባት ነው። ልቀቂው አንቺ አለቀውም እንዴ እያጽናናሁት እኮ አጽናኙ። ግን በቃ አንቺ ነሽ ችግር የፈጠርሽው። ችግር የለም ያለፈው አልፏል። ምንም አላነሳም። ደግሞ እኮ አሁን ደውሎ እመጣለሁ ብሎ አስፈራራኝ። ማነው እመጣለሁ ያለ? አጎቴ ከምር ነው? አሁን ነው የደወለልኝ። እመጣለሁ ዋጋችሁን ነው የምሰጣችሁ ምናምን ብሎ ዝቶብኛል። አባቴ ነው እሺ ማለት ውስጥ ምከሩኝ እናንተ ወይ የሆነ ነገር እንፈጥር። ትናንትም ከዚህ ቤት ልውጣ ስላችሁ ለምን ነው የምንወጣው? እንውጣ ትላለች እና ግዳለ ሰማምቱ እንውጣ እኮ ነው የምትለን እኮ ነው። እሱን ተለ ለምን ነው የምንወጣው? ለምን በሹክሹክታ ላይ ትነግረኛለች? ብቻ ነው ጥለሽ የምትይኝ? አያት እንውጣ ትለኛለች። እኔ አብረን የገባንበት አይደል እንዴ ነገር ምን አይቷ ናት አንቺ? ኧረ በፈጣሪሽ ኢዛዲን ያው አትንቀጭቀጭ እንደ ትላንቱ። አንተን አይቶ ነው ትላንት ራሱ እንደዚህ የሆነ አጎቴ ከመጣ ብዬ እኮ አይደለም ሌላ አውቀን እኮ ያደረግነው እኮ ነው የሚመስለው። ስትንቀጨቀጭ አንተ ምንድን ነው የምንቀጭቀጭ እኮ? ይሄ እኮ ላይ እኮ ነው ከመጣ ሳሚ ይምጣ በቃ እመጣለሁ ብሏል አይደል? ከመጣ በኋላ የፈለገውን ይፍጠር። እኔ ሳሚ ምንም አይነት ችግር እንዲፈጠር አልፈልግም እዚህ ቤት ውስጥ። እኔ ራሴ ነፃ ነው ማለት ነው። እና አንተ ራስህ ነፃ እያደረክ እኔ እንዲስልህ እኔ ላይ ለፈዳ አይደለም አንዴ አንቺ እኮ ሙሉ በሙሉ ጥለው የምጣ እኮ ነው ያልሻለሽ። ሳሚ ጋር አብረን መሆን አለብን። ብዙ ጊዜ ብዙ ነገሮችን አብረሽ አሳልፈሻል። ባሉ እኮ ነሽ። ቀለበትሽን እዚህ እኮ አስቀምጠሽ። ኧረ ተው በእናትህ። ቀለበትሽ እንቺ አድርግ። እሺ አመሰግናለሁ። ኧረ በእናትህ ዘዲን እኔ አይምሮ እየተረበሸ ጭራሽ አትረብሸኝ እስኪ። ምንድን ነው የረበሽኩ? ስለ ቀለበት ታወራለህ እንዴ? ምን ትስቃለህ? ምን ትስቃለህ አንተ? እሺ ይቅርታሽ። በእናትህ አሁን እኔ ጨንቆኛል ለራሴ እግዚአብሔር ጭንቅ ነው ያለኝ። ምን አውቃለሁ ወይ እኔ ትላንትናውን ከዚህ ቤት እንውጣ ልልቀቅ ስልህ እምቢ አልክ አንተ። ማነው ዙሮበታል? እሷ ናት ያማጥልኛል። አጎቴ እየመጣ እኮ ከደረሰ የሆነ ውሃ እንኳን ልርጭ ፊት ስርዓት ያዝ ኢዛዲን፣ ስርዓት ያዝ። ወደ ራሱ ይመለስ። አበጥብጠው በቃ ልርጭው። አንቺ እንዝዛች ነሽ ነው ወደ ራሱ ይመለስ። እንዴ ምን ነሽ ነው ሙቆታል። አይ አንቺ እስኪ ወደ ራሱ እንኳን ይመለስ። ፊትን ታጥበናል። ፊት ታጥበናል። ፊት አንቺ ስሚ፣ አጎቱ ከመጣ በኋላ ሌላ ችግር እንዳይፈጠር ስርዓት ያዝ። ምን አደረኩሽ? አንቺ እኮ ነሽ እንውጣ ያልሽኝ እኮ። ሳሚ እንዴት ጥለን ነው ከዚህ ቤት እንውጣለን? አያሳዝንም? አልፈልግም እኔ መሞት። ግን እዚህ ጋር ምን አለ መሰለሽ፣ ለምን ሳሚን ጥለን እንወጣለን? ሰማ ሳሚ፣ እሷ እኮ ኢዛዲን ባል ላይ አንተ ተረካ፣ አንተን ይመታሃል። እሺ አንቺ ሴት ነሽ። አያ አንቺ ሴት ነሽ። ከኛ ወንድ ትሻኛ ሊመታን ይችላል። ሂጂ አንቺ ሴት ነሽ። ሴት እኮ ነሽ አንቺ። ክፈች። አንቺ ምንም አያደርግሽም። ማነው እሷ ምን ክፈች ብለሽ ክፈች። እዚህ አስከሳው ሰላም ነው። አለ ይመጣል አለ ቁጭ በል አረፍ አራለ ወደ ውስጥ ገብቶ ነው ደሽ እንትና ይመጣል። አረፍ ሰላም ነው አለ ሰላም አጎቴ ሰላም ነው። ምን አደረኩ? ትናንትና ያደረኩ ምን አደረኩ? ኧረ አጎቴ በቃ እኔ እናቴ እንድትድን ፈልጋለሁ። በቃ በእግዚአብሔር መድኃኒቷን እሺ ቁጭ በለን እናወራለን። በቃ ይቅርታ። እኔ ለምን እሺ ቢያንስ ለቤተሰብ ለምን ትናገራለህ? በቃ የመጨረሻ አንተ መቼ ነገርክኝ? እስካሁን ድረስ እንደዚህ መሆን አለባት? ቆይ አንተ ወጣት አይደለ? የመጨረሻ ልጅ ነህ አይደል እንዴ? እንዴት ለሁሉም ትናገራለህ? እኔ እናንተ እኮ ተቀራርበን እኮ ማውራት እንችል ነበር። መቼ ነገርከኝ? መጀመሪያ አንተ ብትነግረኝ ኖሮ ነበር እኮ። ደብቀኸኛል እኮ እስከምትሞት ነበር ጠብቀው አንተ። እስካሁን ድረስ እህትህ ለእኔ እህቴ ለአንተ እናት እስካሁን ድረስ ይህን እስከምትሆን ሰው መቼ እስከ ውሻ እስከሚቀየር ድረስ ምንድን ነው የምትጠብቀው?
ምን እየሰራ ነበር እስካሁን? ትዘላዘል ነበረ የእናት ይሄን ሁሉ ስትጎዳ ይሄን እንደዚህ ስትወጣ አንተ አለህልኝ ብላ ነው ልጅ ያለልኝ ብላ እስካሁን እንደዚህ ቁጭ ብላ። እሺ ምን ላድርግ? እኔም እኮ ቅር ይለኛል እኮ እናቴ። ምን ላድርግ ብነግረንስ? እሺ ምን ተብሎ ይወራል? እኔ እኮ በቃ ጥፋተኛ ነኝ። ምን ተብሎ ይወራል? ምን ልበላችሁ መጥቼ? እናቴ ውሻ ሆናለች ልበል? እሺ ቆይ ይሄን አለ እስከዚህ ይሄን እስከምትደርስ ድረስ በመጀመሪያው እናቴ እንደዚህ ሆናለች እንደዚህ ሆናለች ብለህ አማክራኛል? አልነገርኩም። ይሄን ሁሉ እስከምትጎዳ። አዎ ልክ ነው እሱ ልክ ነው። እኔ አጎት ለምን መሰለህ ማማከር ነበረብህ አንተ ያሉት ነገሮች ከመጀመሪያ ወይስ ማንም የላትም ብላ ልትጫወትብህ ነበር። አሁን ህይወታ ነው አይቀራት። እንደዛ አይደለም። ለሁለታችሁም እኮ ያው ታስፈልጋችኋለች አይደል? እዚህ ጋር ማንም የላትም ብሎ ነው እንደዚህ የሚጫወትበት። ኧረ እንደዛ አይደለም። በእግዚአብሔር ለኔም እኮ እናቴ እኮ ናት እንዴ አጎቴ። እናቴ እየተጨነቀች አንተ እዚህ ቸብረብ ትላለህ ከማንም ጋር። ኧረ እኔ እንደዛ ነው። እዚህ ጋር ይቅርታ አድርጉልኝ። በጣም ይቅርታ ግን በእናንተ ፊት ማውራት የራሱ ያው ላንተም እህት ናት ለሱም ልጅ እናቱ ናትና ያው ነገሮችን በተረጋጋ በፈቱ እኔ ያገባኝ ምን ልጅ ይሆናል ባትወልደው ይሻል ነበር ሲጀመር። ኧረ እንደዚህ አትበል። እናት አይደለችም እንደዚህ እኔ እንደዚህ አትበል። እናት እንደዚህ ይሆናል አይደለም። በቃ አይደለም እኮ አጎቴ በቃ እኔ ከቀን ወደ ቀን አዲስ ነገር ይፈጠራል። መድኃኒትም እኮ አግኝተን ነበር አይደል? መድኃኒት አትበል። መድኃኒቱ ደግሞ ከየት ተመጣ? መድኃኒቱ እኮ ነኝ መድኃኒቱ ከየት ነው ያመጣሽው? አጎት ያኔ አጎት እኮ ነው የሰጠው። አጎትሽ እሺ፣ አሁን አጎትሽ ይላል ነው አሁን እናቴ ታጋዲያቸው ልጅ እናት እንደዚህ መሆን የለባትም። አሁን በኋላ እኔ ማስታመማት በማስታመሙ መንገድ እስካሁን ድረስ ብዙ ጎርታታል። አሁን በኋላ መጎዳት የለባትም። እኔ ማስታመመው ያልኩትን ታደርጋለህ። የማታደርግ ከሆነ ትወጣለህ። ለእኔ ትተህ ማለት ነው። እስካሁን ስላልነገርከኝ ግን በቃ መድኃኒቱን በራሷ አንደበት ነው የተናገረችው አጎቴ። በራሷ አፍ ነው በቃ መድኃኒቱን ስጡኝ አለችው። መድኃኒቱን ስጠን በእግዚአብሔር። መድኃኒቱ አይሰራም። የምን መድኃኒት ነው? አይደለም እኔ እናንተ ራሷ በአንደበቷ እኮ አለችን እኮ አጎቴ። እስካሁን ድረስ ብትድል ለምን እስከምትቆይ ድረስ ምን ትሰራለህ? እንደዚህ ከሆነ የምታስብለት ከሆነ ማለት ነው መጀመሪያ እንደዚህ ከመጡ በነበረ አንተ ልጠንቀቅ ያለብህ ማለት ነው እኮ። አሁን እኮ አንተም እኮ አይመችም ከክፍለ ሀገር መድረስ መተህ አሁን እዚህ እሷን ማስታመም አይሆንልህም። በቃ በእግዚአብሔር በቃ ሁሉ ቢደርስ ሳሚ ነገሮችን ለምን አብራችሁ ተረጋግታችሁ አትፈቱ? አሁን እኮ መናገርህ እኮ ነው ለቤተሰብ እኮ መናገርህ እኮ እና ምን ላድርግ? እስከምትሞት እንዳንተ መጠበቅ ነበረብኝ። በእግዚአብሔር አጎት በእግዚአብሔር እናንተ ስትድን ነው አንተ ቀርታ ምን ማለት ሳሚ ቆይ መጀመሪያ በንግግር ሳናሳምነው ለምን ትንበረከክ? አይደለም በእናትህ በቃ መድኃኒቱን እኮ የሚሰጠኝ እኮ ነው። በእናትህ ያገባዋል አንተም ያገባሃል ጉዳዩ። ስለዚህ አንተ ደግሞ ገኒ እንድን ትፈልጋለች። ለምን አደነ በቃ አንተ እንድን ከፈለክ በሳሚ ኃላፊነት በቃ በእኔ ኃላፊነት ወሰደው። መድኃኒቱን መልሰውና ትጠቀምና ከዳንጭ ራስ ቢገልባ አረኛ እንገላት ለኔም እኮ እናቴ እኮ እሷ ናት ይዛ የመጣችው። አጎቴ ለዚህ አንቺ ምንሽ ነው ትብለሽ ብለሽ ደግሞ አጎትሽን ትጠራለሽ። እዚህ ታጋዳያቸው ነው እነሱ አጎት አንቺ ነው አሱራሽ እዚህ ጠራሹ። አንቺ ደግሞ አሁን ዛሬ ጠራለሽ ነግሬሽ አልነበር እንደሱ ይመጣል ብዬ ታዲያ ምን ላድርግ ታዲያ? በቃ ምን አይነት ልጅ ነው በእግዚአብሔር። ነገሮቹን ለምንድን ነው የምትበጠብጪው አንቺ? ቆይ ለምንድን ነው የምታጋጊው? ኧረ በስመ አብ እባክህ አሁንማ ግባ በለው። አይቶት የለን እና እባክህ የሳሚ አጎቱ ኧረ እንደው ኧረ ቁማችሁ ትንሽ ይከብዳል። ሰላም ናቸው? ሰላም አማን ነው? ጠፋህ እኮ ምቀትል ኢክራም ምንድን ነው? አትተዋወቁም በደንብ? የሳሚ አጎት የኔ አጎት ነው። ሰላም ነው? እንዴት ነህ? ዘድ ሰላም ነው? አለ እንዴት አለ ሁሉ ሰላም? ሁሉ ሰላም። እሱ አጎቷ ነው የኢክራም አጎት ነው። የኢክራም ያው እሷን ለማስታመም ነበር የመጣሁት። ልጁ ምንም ሳይነግረኝ እስካሁን
እንዲህ እስከምትሆን ድረስ ጠብቀኝ። ሳሚ አልነገረህም? ምንም አልነገረኝ። ነገረኝ ነገር እኮ ልጅ አይደለም እኮ አጎቴ በእግዚአብሔር አይደለም። በቃ መድኃኒቱን እሱ ነው ያመጣው። ልቀቀኝ። ቆይ በእናትህ ቆይ ትድናለች ብዬ ነው መድኃኒት አመጣሁት። መድኃኒቱን እንዴት አመጣ? እኔ መድኃኒት አመጣሁት። እሷም ትድናለች፣ አንገቷ ይፈታ እና የመድኃኒት ሲሰጣት ትድናለች ብዬ ነበር። እንዴት ትድን እንዴት አወቃለሁ? አንተ ማረጋገጫ ስላለ ትልቅ ሰው አይደለ? እንዴት እንደዚህ ልታደርግ ትችላለህ? መድኃኒቱ እንደሚያድናት እንዴት ታውቃለህ? ያው ገኒ እንደዚህ ስለምታማ በጣም ስላየሁት እኔ ደግሞ መድኃኒቱ ይሄ መድኃኒት ሲሰጣት ትድናለች ብዬ ነበር። መድኃኒቱ የሰጠዋት ነው አንደኛ ነገር ከዚህ ውስጥ ያለበት ማለት ነው። ስለዚህ አይደለም ይኸውልህ እኔ ነኝ በቃ ያስቸገርኳቸው። እሷ ከኔ ጋር ትኖራለች። ስለዚህ የታመመችበት ምክንያት ስለሚያውቁ እኮ ነው ይሄንን መድኃኒት ያመጣው። አይደለም እንደዚህ እንጃ ነው ያላውቅም እንትን እያለ ነበር እሷ አጎቷና ለዚህ መድኃኒት ራሱ ስንትና ስንት ወጪ እንዳወጣበት እኮ እና ይሄ መድኃኒት ደግሞ ሰማኝ ይሄ መድኃኒት ካጣው ድጋሚ መድኃኒቱ እንደማያገኝ ነው ያሰው። አዎ ትናንት እኮ ዝም ብለህ እኮ ነው ተቻኩለህ እኮ እንጂ ራሷ ይኸውልህ እህትህ ራሷ እናቴ ራሷ ማለት በራሷ በአንደበቷ ነው ስጠኝ መድኃኒት። አሁን አንተ መዳን አልፈለግክም ምሳሌ እንደምትሞት ፈልገህ ነው መድኃኒቱን ኢዲያውን ያለበት መድኃኒቱን ተቀበል አንተ። ይሄን መድኃኒት ያተለባዶ ቤት ገለል ነው መሐመድ እሱ እኮ ነው የተቀበለኝ። ይዘድኝ አሁን ሄደህ መድኃኒቱን ተቀበል አንተ። እሷ ትድናለች ካልክ ሁለታችሁ ላይ መረጃ ነው ማንኛውም እንዴት ጋር ካንተ ያ መረጃ ነው ተቀበል። ምንድነው ያጎቴ እኮ ሲያው አይደል እንዴ እሱ ነው ያው እንጋ እኔ ላም ብላስ ላንተ ቆይ አልገባኝም። ምንድነው እንካ ያዛልኩ ተቀበል። ለምን ነው የማትቀበል? ለምን አትቀበል? ተቀበል። ምን ችግር አለው? አንቺ አጎትሽን ተቀበላችሁ ምን ይረጋጋ እንጂ እኮ ለምንድን ነው የማይቀበል? የሆነ ያደረጋችሁት ነገር አለ ወይ ሌላ ነገር? ቆይ እኮ ምንድነው? ካልሆነ ተቀበሉ። አይደለም አጎቴ የምን መረጃ ነው? ቆይ ሰው እንደዚህ እኛ ፈርቶ ሊሆን ይችላል። ምን ያህል ነው ታዲገለት እኮ ምን ቀረች? ልስቶ ነው ማለት እኮ ሲሰው እንዴት እንደዚህ ይሆናል ስታስብ? አጎቴ ሰው ልክ ነው። ቆይታውሽ ቆይ እናንተ እኮ ብቻችንን እኮ ማራት እኮ እንችላለን። ስለዚህ እህቴ ውስጥ እጃቸው ስላለበት እህቴ ሁለቱ ላይ ከስለው ጀምራለሁ ክስ ጀምራለሁ። አሁን አንዴ እንድትሞት ነበር የፈለከው ለብቻው። ስለዚህ ቤቱንም እንዲለቁ አድርጋችሁ ልጆቹ ላይ ስለዚህ መረጃውን ይቀበለኝ የሚቀበለኝ እንኳን አለዛ ደግሞ አይሆንም እንኳን የሌለ መረጃ ይመጣበታል። ባጭሩ ምንድነው የምትመካከሩት? ይክራም እንካ ተቀበል። ምን ተማከራለህ? ያው የክስ ወረቀት እያለሽ እኮ ከሷቸዋል ሁለታችሁንም ተቀበል ቆና ማለት አንቺንም አጎትሽንም ከሷል ከሷሻል አለበለኝ በቃ ስጣው። እኔ አልብለዋለሁ። ና እስቲ ዘዲን እኔ የመጀመሪያ አንተም እንኳን አላሳይህም እኮ አዎ የሆነ ስካምቦ ሳሚ እስኪ ምንድን ነው የሚለው እንዴ? ስማቸውን ራሱ ከታወቀው ስማችሁን ከታወቀው ሁለታችሁንም ከሷቸው እኛ እኮ ለምን እኮ ለማዳን ነው። ለምን ነው ማስተማር? እኔ እኮ ገኒ ለማዳን ነው አይደል? አይገባም። የተቀበልከው ተቀበልና እዛ መረጃ ትሰጣለህ። እኔ ለሚችል ትድናለች ትባላለህ። እንደኛ ነው በቃ ነገሮች ይፈታሉ። አሁን ጭቅጭቅ ሳሚ ሌላ ችግር እንዳይፈጠር ሳሚ እኮ ምንም እኮ ማድረግ ይሄ ነገር ህግ አካል መድረስ የለበትም ሳሚ። እንዴት ምን ነገር አይደለም ይሄ ነገር ከደረሰ እኮ ብዙ ችግሮች ገኒ እንደዚህ በመሆኗ እንደዚህ እኔ እኮ ገኒ ህዝብ ማወቅ አለበት። ቆይ የለበትም። ኧረ ንገረው፣ አስረዳው። አጎቴ ቆይ ለምንድን ነው እንዲህ የምታደርገው? አሁን ብዙ ሰው ካወቀ አድንም እኮ እሷ በእግዚአብሔር አድናታለሁ። በማድናት መንገድ አድናለሁ። ታዲያ መክሰሱ ምናምን እህቴም ማለት ነው። ቤት መቀየር አለብህ። እስከ ዛሬ የት ነበርክ? እንታማው ነግረኸኝ ነበር አንተ። የት ነው የምትሄደው? ዘዲን አጎች ጋር ተከታተሉ። ያማል እንዴ? እቃ እኮ ያንተስከፈው ለምንድን ነው የምታስመልጠው አንተ? ሰጠው መረጃውን ይቀበል ሳሚ። ቆይ አጎቴ ካላልኩም ሳሚ እዚህ ጋር አጎቴ ሳለ ለምንድን ነው ያስመለከው? እዚህ ጋር ነው ያደረኩት። ልክ ነው። ለምን አስወጣህ? ሆነ ለምን ታይቀጨቀጫለህ አንተ ዝም ብለህ? እሺ ይሄ ነገር ህግ አካል መድረስ የለበትም። ገኒ ትጎዳለች። ለማንኛውም እኔ ወርቆ ሰደው ተገሷል። የራስ በተፈለክ ማለት ይችላል። ሳሚ እኔ እኮ ይሄ ነገር እኮ ያንተ አስቤልህ እኮ ነው። እኮ ዘዲን አስወጣው ህግ አካል ከደረሰብህ እኮ ገኒ ምን አሁን ከኔ አምልጣል። ከኔ እኮ አምልጣለሁ። ምንም ማድረግ አለ አስመልጣል እኮ አሁን ወረቀቱ አንተ ጋር ነው ሰጥቻለሁ። እኔ ይሄ ነገር አስተካክለዋለሁ። ይኸው ወላሂ ቃል እገባለሁ። ይሄ ነገር አስተካክለዋለሁ። በምን መንገድ ነው የምታስተካክለው? አስተካክለዋለሁ በማስተካከል አሁን ሰጠው ሰጥቻለሁ። ነው ያገባኝ። እሺ አስመልጣል። አንተ ነው ያስመለጥከው።
ስለዚህ ናቸው አንተ እናደርገው በሚሴት ነገር እንትን እንላለን። አጎቴ አሁን እኮ ነገሮችን እያደበላለክ እኮ እነዚህ ልጆች ከቤት ወዳጅ ከኋላችሁ እስኪ ተመልከቱ። ወዳጅና ጠላትነት እኮ አላወቅም አንተ። የትኛው ወዳጅ እንደሆነ የትኛው ጠላት እንደሆነ ምንም አላወቅም። ስለዚህ ተጠንቀቅ የምልህ ስማ። እሺ ታዲያ አንተ እንዳቀደው አልቀድም ኢዘዲን ቀደድኩ አልቀደድከው እኮ ይኸውልህ ህግ የያዘው ነገር ነው። ምንም አታመጣ። ምንም ማድረግ አይችልም። ግን በኋላ ራስህ ጨምረህ ወንጀል እንዳትገባ እሱ ከናኛ ያደረገ ማልቀድም አለካ ስለዚህ ቀጣ ለልጅቷን አታደርስበት። እሷ እንደፈለግህ አድርገው። በኋላ ችግር ቤት ውስጥ እንዳይፈጠር ብዬ እኮ ነው። ተመልሶ የት ያመልጣል? ከህግ የት ይሄዳል? ይገኛል እና ከተባለ እኮ ይሄዳል እኮ። ትልቅ ሰው እኮ ነው ሳሚ። እዚህ ጋር ግን ሰውየውን አረጋግጬ ያስወጣሁት የሆነ ችግር ጸብ ቢነሳስ እሱ እኮ ችግር የለውም ይዘዲ። ግን አሁን ለእሷስ መድኃኒቱ እኮ ነው። መድኃኒቱን እንዴት ነው የምናደርገው? ልንገርህ እሱን ካሳሰርከው ደግሞ ማለት ነው መድኃኒቱን ማግኘት አንችልም። እንዴት አወቅህ አንተ እንደማያድነው? በራሷ እኮ ነው የተናገረችው። ብታድኑት ኖሮ እስካሁን ወሰድከው እኮ አንተ እኮ ወስደው። እስከ ዛሬ እኮ ብዙ ነገሮችን ለገኒ ስናደርግ የነበረው ሁላ ገኒ አልተናገረችም። ያድነኛል አለችም። አሁን ግን በራሷ አፍ ነው አውጥታ ያድነኛል ይሄ መድኃኒት አለች። እስካሁን ድረስ ለምን አልነገራችሁኝም? እሺ ይሄን ሁሉ እስከምትሆን ድረስ ምትሰሳ በቃ ሳሚ አሁን ካሰባችሁለት ማለት ፍላጎቱ እንዳድን ነው እናንተ ናችሁ እንዳደረጋችሁ ይሄን ያደረጋችሁ እኮ ይኸውልህ በቃ አሁን እንዴት እንደምናደርግ እኔ ግራ ገባኝ። እሷም እኮ አድነኝ። ከአሁን በኋላ ማንም መጨነቅ የለም። ስለ እህቴ ነው ያለው። ከአሁን በኋላ አንተ መትጨነቅ ዙራህን ተመልከት። እሺ ጠላትና ወዳጅህን ለይ። ለማንኛውም ይጃለሁ ከዚህ በኋላ እሺ መድኃኒቱን ታመጣላታለህ? መድኃኒቱን የሚያመጣላት በመጣጣ ነው ያልኩህን አስወግድ። አሁን ጉድ ይፈላል። መፍትሄ አለ። ጉድ አፈላየው። እስር ቤት ምንድነው መፍትሄው? እስር ቤት ልበሰብሽ ነው። ያው እናቴም እንደዚህ ሆና መቅረቷ ነው። በቃ ምንም እስር ቤት አትገባም። ኧረ ገኒ ተነሽና የሆነ ነገር በይን። በእግዚአብሔርን ተበጠበጥን እኮ። ማን ነው ቆይ እየተጫወተብን ግን ያለው?